አንተ እንደምትለው ወንጀለኛ ተራ ሰው ዝባዝንኬ ነገር አለ። ስለዚህ የምፈልገውን ነገር ጨርስልኝና ቤት ጥሩ ልክስ ጊዜ ባና እስከ እድሜ መጨረሻ ድረስ ውጪውን አትየው። ልንገር አይደለ ከዚህ በፊት ስትመካበት የነበረውን ገንዘብ ዘላለምን አታገኘውም። እውነቱን ልንገር እኔ እጅ ላይ ነው። ቀን ጀምራለሁ። እስከ ዛሬ ስትጫወትበት የነበረው ነገር አብቅቶ እዚች ትንሽዬ መዳፍ ላይ ነው ያለው። አንድ በአንድ አሳይሃለሁ። እውነቴን ነው የምልህ። ልንገር አይደለ አንድ በአንድ እዚህ መዳፍ ላይ ማን እንደሚወጣ እሱ አሁን አያዋጣም። ከዛሬዋ ቀን ጀምሮ ከዛሬዋ ዕለት ጀምሮ እስከ ዛሬ ስትሸሸው እስከ ዛሬ በገንዘብ ስትሸፍነው የነበረው እውነት ተንከባሎ መጥቶ እኔ ላይ ጥሏል። ይሄ ደግሞ ልታምነው የምችለው ነገር ነው። እስካወቅህ ድረስ እኮ ይህን አሳይ ማለት እኔ በሰላም ታገኛለህ። ስለነበራችሁ ከረብቶ አድርጌ አመሰግናለሁ። ሌላ ምንም ነገር ማለት አልፈልግም። በጣም እንደሚያናድዳችሁ እርግጠኛ ነኝ። እነዚህም ሰዎች ደግሞ ይህንን ቻናል ሰብስክራይብ እያደረጋችሁ ቤተሰብ መሆናችሁ ናቸው። የቀዩን ቀይ የሆነችን ነገር እንድታጠቁ አስፈልጋለሁ። ወይም ደግሞ በነጭ ያለችን ሰብስክራይብ ምትላሉ እንድትነኳት እፈልጋለሁ። ቪዲዮ እንዲደርሳችሁ ቶሎ ቶሎ በለቀቁ ቁጥር ደግሞ የዶላ ምልክት በመጫን ኦል ሚሊዮን እንድትጫኑ እመክራችኋለሁ። ከዛ ባሻገር ቪዲዮን ላይክ፣ ሼር እያደረጋችሁ ለብዙ አድርሱ። እስኪ በዛሬው ቪዲዮ ሰላም ጤና ይስጥልኝ። ውድና የተከበራችሁ ውድ የሆናችሁ የኔ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ በያላችሁበት ያምዳርተ ሰላምና ፍቅር እየተመኙላችሁ ዛሬ የመጣሁበት ቪዲዮ እጅግ በጣም ደስ ያለኝ ሰሞኑን ስመኘው የልዑልና ሲያስጨንቃት የነበረው አንድ የልዑል ወንድም በጣም ባለሀብት አዲስ አበባ ውስጥ አለ ተብሏል። ሁላችሁም እንግዲህ ሰምታችኋል እርግጠኛ ነኝ። ዛሬ እሱ ያለበት ቦታው መስሪያ ቤቱ ሁሉ ሳይቀር እንግዲህ በጀግናዎቹ ማጣራት የተነሳ እንግዲህ አጣርተው ይሄ ነገር እኔ በጣም ደስ ብሎኛል። እግዚአብሔር ነው የምላችሁ ከምላችሁ በላይ ጊዜ ሳይፈጅባቸው ዋነኛው ደግሞ የልዑል እውነቱ እንዳትናገር ለልዑል እያስፈራራት የነበረው ሰው ዛሬ ከልዑል እጅ ከብሩክ እጁ ገብቷል ማለት ነው። እንዴት ደስ እንዳለኝ የእናቱ ጸሎት የእውነት እንደዚያ እያለቀሰች እግዚአብሔር ይመስገን። ያን ሁሉ ሲመካበት የነበረው ያን ሁሉ ሲለፈልፍ የነበረ ሰውዬ ዛሬ ከነሱ እጅ ላይ ጥሎታል ማለት ነው። ልዑል ወንድሜ ነው እንትኔ ነው ምናምን ብሎ ስለ እናቱ ምን እንዳለ እዚህ በፊት በብሩኬ እንትን ሰምቶ ነበረ። እንግዲህ ዛሬ አላቅም እንዴት ደስ እንዳለው ልዑል ራሱ የእውነቴን ነው የምላችሁ። እንዳንተ አይነት ወንድም ከሚኖረኝ ባይኖረኝ ባላቃችሁ ይሻለኝ ነበር። በዚህ ልክ እናቴን ውስጥ ለውስጥ እየሄድክ እያስጨነካት የነበርከው አንተ ነህ። ፍትህ ላንተ ምንም አይነት ርኅራኄ አላደርግልህም ብሎ እገልሃለሁ እስከ ማለት ድረስ ደርሷ ማለት ነው። ልዑልን እያስፈራራው አርፈ ትቀመጣለህ። እኔ በጣም በዙሪያዬ በጣም ብዙ ነገር ያለኝ ሰው ነኝ፣ ትጎዳለህ፣ ወደ መጣህበት ተመለስ እያለ ልዑልን እያስፈራራው ጭራሽ አላወቀውም ልዑል ማን እንደሆነ። እሱ የተመከው ገንዘቡ ምኑ ባለዝና ከሱ ጀርባ ያሉትን እንትኖቹን ምናምን የተመከው ልዑል ግን ምን አይነት ሰው እንደሆነ በደንብ አላወቀውም። እንግዲህ በደንብ እንዲተዋወቁ ጊዜ ሰጥቶ ልዑል ምን አይነት ሰው እንደሆነ በደንብ ሲያይ የዛ ሰዓት እናቱንም ሆነ ማናቸውንም ወደ ይቅርታ ይመለሳል ብዬ አስባለሁ። ይህ እንኳን በይቅርታ የሚታለፍለት ነገር አይደለም። በጣም ከምላችሁ በላይ ያለበት እንትኑ እኔ አላቅም። በእርግጥ ሰርቶም ሊሆን ይችላል ይሄን ንብረት ያፈራው ያው ሁልጊዜ ተሰርቆ ነው ምናምን የሚል ጭንቅላታችን መምጣት የለበትም። ሰው ሰርቶ ማግኘትም ይችላል። እኔ በዚህም ማምን ሰው ነኝ። ግን ደግሞ ይሄ ሰው በሀብቱና በዝናው ተመክቶ ሰዎችን በድብቅ እየሄደ እያስጨነቀ ያልሆነ የሆነ እንትን ሲል ዛሬ እንደ አጋጣሚ እነሱ ሲያጣሩ ስለ ሰውየው ስም ምናምን ሲነገረው እዛ መስሪያ ቤቱን መኖሪያ ቤት ሁሉ ሳይቀር ባለ 3-4 ልጅ እንዳለው ብቻ ብዙ ነገሮች ደርሰውበታል። ዛሬ ልክ ከቢሮ ሲወጣ እንግዲህ ጠብቀው ብሩኬና ዘላለም ማን ነው ልዑል ማለት ነው
ይዘውታል ማለት ነው። እንግዲህ ከተያዘ በኋላ እንዴት ደፈርክ እንዴት ምናምን እስከ ማለት ድረስ አንተ የት አውቅሃለሁ እስከ ማለት ልዑልን በመጀመሪያ የመጡት እነሱ እስከሆኑ ድረስ ግዴታ ደግሞ ልዑል እነዚህ ሰዎች ምንድን ነው የሚፈልጉት ከእናቴ ብሎ እያጣራ ነው ያለው። ፈልገው የመጡት እነሱ እንጂ ልዑል አይደለም የሄደባቸው። ሞት ደግሞ አይ በጣም ደስ ያለኝ ነገር ቢኖር ብሩኬን ሳላመሰግነው አላልፍም። የእውነቴን ነው የምላችሁ። ልዑል እንዳይጎዳ መጀመሪያ ገብቶ ያ ሰውየውን ባላሰበው እንትን ስራ ፈልጌ ነው እንደዚህ ብዬ ነው ብሎ ያልሆነ ስበብ ሰጥቶ ነው እንግዲህ ወደ እዛ ሰውዬ የቀረበው። ሲያስፈራ ደግሞ ትልቀቱ ምኑ ኧረ በስመ አብ የእውነት በጣም ቆይ ቪዲዮን አሳያችኋለሁ። ኦልሬዲ ግን ደግሞ ብሩኬን አመሰገንኩት። በጣም ጎበዝ ነው። ብልህነቱ ተጠቅሞ ወደ እሱ እንዴት እንደቀረበ አሳያችኋለሁ። ብቻ ምን በዛም አለ በዛም ሰውየውን ይዘውታል ማለት ነው። እንግዲህ ከያዙት በኋላ ቢያንስ እናቱ የልዑል እናት ትረጋጋለች። ካሁን በኋላ የሄደ የሚያስጨነቅ የሄደ ማስፈራራት ለልዑል እውነቱን እንዳትናገር ማድረግ የሚያደርገው ዋናው ይሄ ስለነበረ ይሄ ከተያዘ በኋላ እንግዲህ የልዑል እናት ቢያንስ በትንሹ ትረጋጋለች ብዬ አስባለሁ። ያው እንግዲህ ጊዜውን ጠብቃ እውነቱን ለልጇ ትናገራለች። ያው ኦልሬዲ እሷ እኮን ተናግራለች። ግን ከተናገረች በኋላም እዚህ ጋር የልዑል በአባቱ በኩል የሚመጡት እናትህ ዋሽታሃለች፣ እውነቱ ይሄ አይደለም እያሉ ስለሆነ እኔ ራሱ አላውቅም ተወዛገበብኝ። እና ምን ባላት የደበቀችው ካለም ቀስ ቀስ እያለች እንግዲህ ትናገራለች በራሷ ፍቃድ ማንም ሰው ሳያስጨንቃት ማለት ነው። ልዑላችን አንበሳ ጀግና በትዕግስት በቃ እንደዛ እንኳን ነገሩ ሁሉ አይቶ እንኳን እንዳላየ እያለፈ ትዕግስተኛ ሆኖ እናቱን ከዚህ አይነት ጉድ ለማውጣት የሚሰራቸው ስራ ወንድሜ ነው ብሎ እንኳን እንትን አይለትም። የእሱ ወንድምነት የትም አያውቀውም። እነዚህ ገንዘብ እንትን ሲሉ እንጂ ስለ ሰው ደህንነት ስለ ሰው እንትን የሚያስቡ ሰዎችም አይደሉም። ሲጀመር አንዳንድ ጊዜ የሆነ ሰብአዊነት እንትን የሚሰማሽ ነገር አለ። በእነዚህ ዙሪያ ደግሞ ስታዩ እያንዳንዱ ሰከንድ የምትሄድበት የምናደርገው የምንሰራው ስራ ዋጋ ያስከፍለናል። ሞት ደግሞ እነዚህ ሰዎች አሁን ላይ እውነቱ እየደረሰበት ልዑል ከጀርባ ስለ አባቱ ብቻ አይደለም አሁን ላይ እያወጣ ያለው ከአባቱ ጀርባ ያለ ብዙ ወንጀለኞች እየተጋለጡ እያያችሁ ነው። ሞት ደግሞ እነዚህ ወንድሞች የተባሉት አዲስ አበባ እንደዚህ የራሳቸው እንትን ቅርንጫፍ የራሳቸው እንትን ከፍተው እያንዳንዳቸው እንትን የሚሉበት ይህን ራሱ በደንብ ማጣራት አለበት። የእውነት ከየት ነው ማምጫው? ይሄ ሁሉ ንብረት ይሄ ሁሉ እንትን ከየት መጣ ማለት ያጠራጥራቸዋል። ቦታው እንትኑ ስታዩ ስለ አባታቸው ሲወራ በጣም ምስኪን እንደነበረ በጣምም ድሃም አይባልም መካከለኛ እንደነበረ የአባቱ ጓደኛ ሲያወራ ነበር። ግን ደግሞ አሁን ደግሞ የምናያቸው ነገሮች ደግሞ ከጀርባ ሌላ ነገር ነው። ስለዚህ የሆነ የሚያወዛግብ ነገር አለ፣ የሚያጠራጥር። እንግዲህ ልዑላችን ይህ ነገር ተከታትሎ እዛ የሚሰሩትን ከወንድሙ ጋር አብረው የሚሰሩትን እነሱን ጠብቆ ከስራ ሲወጡ በደንብ ቢጠይቃቸው የሚያውቁ ይመስለኛል ስለ ወንድሙ። ከወንድሙ እንኳን ያው ቢጠየቅም የሚመልስም አይመስለኝም። ልዑልን እኮ አይኑ እያየ የት አውቅሃለሁ? ዛሬ እንዴት መጣህ? ምን ፈልገህ መጣህ? 0.5 ሳንቲም አንሰጥህም፣ የት እናውቅሃለን እኮ ነው ያለው። ልዑል ብር ፈልጎ የሄደ መስሎት ማለት ነው። ይሄ ስግብግብ ከመጀመሪያም አንፈልግም፣ አሁንም አንፈልግም። እዛው ከእናትህ ጋር ነው። ከእኛ ህይወት ውጣ። የእኛን የአባታችን ታሪክ ሚዲያ ላይ እያወጣ አባታችን የተከበረ ነው፣ በአንተ አፍ የሚጠራ አይደለም እያለ እንግዲህ ልዑልን እንደንትን ብቻ ብዙ ነገሮች እየተናገረው ነበረ። ወንድም ነኝ የተባለው የእሱ ወንድምነት ይቅር
እና በዚህ ልክ ልዑልን በጣም ትዕግስቱ ግን ልዑል በስማም ሳላደንቀው አላልፍም። አንድ ቃል ይህ ሁሉ ነገር እየሰደበው ይህ ሁሉ ነገር እያለው ከዛው ከእናት ጋር እንደ ድሮ በድህነትህም በምንም ሆነ ከዛው ኑር ብሎ ይህ ሁሉ እንትን እያለው ልዑል ግን ምንም አይነት ትንፍስ ሳይል ስለዚህ ሰውዬ በደንብ ማጣራት አለበት። ከዚህ ጀርባ ደግሞ ምን ቢኖረው ነው? ምንስ ቢተማመን ነው በዚህ ልክ ሰውን ማቆሸሽ፣ ሰውን እንትን ማለት? ከየት እንደመጣ ማንነቱን የረሳ ሰው ከጀርባ ምን አይነት ስራ እየሰራ ነው ይሄ ሰው አሁን ላይ በሰው ላይ እንደዚህ የሚረማመደው? የእውነት በደንብ የሚዳሰስ ያለበት ሰው ቢኖር ይሄ አሁን የተያዘው ዛሬ የተያዘው ልጅ በጣም ሲያስፈራ ደግሞ የሚያወራው ራሱ በደንብ እነ ልዑልን ይከታተላቸዋል። የሚለቁትን ቪዲዮ ምናምን እያንዳንዳቸው እነ ዘላለም ሁሉ ስራችሁ ሰውን ማፈን፣ ስራችሁ እንደዚህ ማለት እያለ ደግሞ በማያውቀው እንትን ገብቶ እነሱ ናቸው ሰው የሚያፍኑ፣ ሌባዎችን ነው የሚታፈኑ እንጂ እነሱ ለፍትህ የቆሙ ናቸው። በደንብ አላወቀውም ልዑልን። ስለማፈን ስለምን ያወራል? እንደው ምን አይነት ማፈሪያ ነው በእናትሽ! ምን አይነት ጊዜ ነው የደረስነው? የሆነ በአሁኑ እኔ አሁንማ እየፈራሁ ነው። እግዚአብሔር ነው የምላችሁ። እነዚህ አሁን በእናቱ ዙሪያ እየመጡ የሚነግሩት ምናምን ነገሮች ደግሞ ትንሽ ልዑልን ችግር ውስጥ እንዳይከተው እፈራለታለሁ። ያው ኦልሬዲ ልዑል ለያዘው ለምንም ነገር ወደኋላ የሚል ሰው አይደለም። አሁን ላይ በዚህ በትንሽ ቀን እንደዚህ አይነት ነገሮች በእያንዳንዱ ሰከንድ እንደዚህ ስለወጣ ምናምን አይደለም። ግን ከዚህ በፊትም ትንሽ ትንሽ እናቱ ስትነግረው ግን አልፈልግም ስለ አባቴ ቤተሰቦች መስማት አልፈልግም ብሎ ነው እንጂ ካስታወሳችሁ ታሞ ተኝቶ ሳለ እጁ ታሞ እግሩና እጁ ታሞ መራመድ በማያቅትበት ሰዓት እናቱ የተወሰነች ነገር እያለችው ነበር። ግን ልዑል መስማት አልፈልግም ስለ አባቴ ቤተሰብ ምናምን ብሎ ነው። እንኳንም አልሰማ። የእውነት አሁን ራሱ መጥተው ችግር ነው የፈጠሩበት። ብዙ ነገር አበላሹበት። አንደኛ ዘንድሮ አገባለሁ ብሎ ስንት ነገር እንትን ባለበት ሰዓት ይኸው ይሄ ነገር መጥቶ ሁሉም ነገር የታሰበው ሁሉ እንዳላሰብ ነው ድብልቅልቅ አረጉብን። በአንድ በኩል የእህቱ ነገር እየጠየቃችሁ ነበረ። እኔም ነግሬያችኋለሁ፣ ምናልባት ካልሰማችሁ እንጂ አልሄደችም ብያችሁ ነበረ። ገጠር ሄደች ወይ እያላችሁ እየጠየቃችሁ ነው። አልሄደችም። እናቱ አትሄድም። እኔ እያለሁ ሳልሞት ልጄን ከየትም ከማንም ሰው እንድትኖር አልፈልግም፣ ትምህርቷን እንድትማር እፈልጋለሁ ብላ እንግዲህ ያው ልዑል ደግሞ እናቱ እንድታዝንበት አይፈልግም። እንግዲህ በተቻለው አቅም ሹፌር ምናምን ቀጥሮላት ትምህርት ቤት ስትሄድ ስትመጣ የሚያመጣት ያው እንግዲህ ልብ ከገዛች እንግዲህ ያው እንደዚህ ተደርጎላታል ማለት ነው። የእህቱ ነገር ተዋት። ጨው ለራስ ስትጠፍጥ ያለዛ ድንጋይ ትሆናለህ። አልሰማም ብላ እዛ ከኤፍሬም ጋር እየተገናኘች ከኤልሳ ጋር እንትን እያለች ህይወቷ ነው የሚያበላሽባት። የእውነት በኋላ ታለቅሳለች። እንደ ኤልሳ ነው ጎዳና ላይ የሚጥላት። ወንድ ልጅ ምጥጥ አድርጎሽ ምናምን ነው። ከዛ በኋላ አይደለም ይሄ ልዑልን መበቀል የሚፈልገው ይቅርና የማያውቅሽ እንኳን ሰው እንኳን እኔ ብዙም እንትን አይልም። እና ያው ራሷ እንግዲህ ታውቃለች፣ ትልቅ ሰው ለሌላ ሰው የምትመክር ናት፣ አይደለም ለራሷ። ስለ እሷ እንግዲህ ይሄ ነው። እኔም ከዚህ በፊት ነግሬያችኋለሁ፣ እምቢ ብላለች። እንግዲህ ትገናኛለች አትገናኝም አላውቅም። እኔ ዛሬ የመጣሁበት ጉዳይ ሚኪ ያልኩኝ ብሩክ እና ዘላለም፣ ኧረ ወይኔ ዘላለም ልዑል ማለቴ ነው። ታምር ነው የሰሩት ዛሬ። በስንት ቀናቸው ሲያጣሩ አካባቢው የት ቦታ እንደሚሰራ መኖሪያ ቤቱ ሲያጣሩ ነበር። ዛሬ ግን እጃቸው ላይ የጣላቸው የራሱ ወንድም የተባለ ሰው እንግዲህ እናቱን ያን ሁሉ ነገር
ለልዑል እውነታ እንዳትናገር ያልሆነ የሆነ ነገር እንትን ሲያስፈራራት የነበረው ሰው ልዑል ላይ ጥሎታል ማለት ነው። አሁንም የሌባ አይነ ደረቅ ምን አዙሮ ምን ይላል አለ። የሚያፍር ሰውም አይደለም፣ ለምንም ነገር የሚሽኮረመም ሰው አይደለም። ነገሮችን ሁሉ በራሱ እንትን የሚያስሄድ ሰው ነው። ብቻ እግዚአብሔር ልቦና ይስጠን። የሆነት አንዳንዴ እየሰራን እንዳልሰማን አድርገን ምናምን ነገሮችን ሁሉ የምናይ ሰዎች አለ። ይሄ ደግሞ በጣም አይነ ደረቅ ሰው ነው ዛሬ ደግሞ የገጠማቸው። ብሩክ ከነገራችን ላይ በጣም ጎበዝ ነው፣ ነገሮችን እንዴት አድርጎ እንዳያጣራ ምናምን። ከዚህ በፊትም እንግዲህ በራሱ ጉዳይም እስከ መጨረሻው አይታችሁታል። ለሌላ ሰው እኔ እንኳን ታምሜ እንኳን እንደዚህ ብሆንም ሌላ ሰውም በዚህ በሽታ እንዳይታመም ብሎ እስከ መጨረሻ ድረስ ተጋፍጦ ፍትህ ያስገኘ ጀግና ነው። አሁንም በልዑል ጉዳይ ላይ እንግዲህ እየተሯሯጠለት ከጀርባም ያሉትም በተለይ እናቱ ምንም ነገር ሲፈጠር ሩጣ ለሱ ነው የምትነግረው፣ ለልዑል ሳይሆን የምትናገረው። እና ያ ሁሉ ነገር እንግዲህ እንዳሰበው ሳይሳካለት ቀርቷል። የልዑል ወንድም ብዙ አላማ ብዙ እቅድ ነበረው፣ ግን ደግሞ ዛሬ እጃቸው ላይ ስለጣለው እጅግ በጣም ደስ ብሎኛል። እናቱ እርግጠኛ ነኝ ይህን ነገር ስትሰማ የልዑል እናት ምን አይነት ደስታ እንደሚሰማት፣ የእውነት ልጇ ምን አይነት ጀግና እንደሆነ። እንደነዚህ አይነቶች ሌባዎች ሰው ሳያቸው እየተደበቁ ውስጥ ለውስጥ ሰዎችን ማስፈራራት፣ ሰዎችን እንትን የሚሉ ሰዎች መጨረሻቸው እንግዲህ እንደዚህ ሆኗል። ብቻ ደስ ብሎኛል የእውነት እግዚአብሔር ይመስገን። ቀስ እያለ እንግዲህ ሁሉም ነገር ይወጣል። በትንሹ አሳያችኋለሁ የልጁን ፊቱን። ኦልሬዲ እነሱም ሸፍነው አይደለም ያቀረቡት፣ ፊቱን ሳይሸፍኑ ነው ያመጡት። ሌባ መሸፈንም የለበትም። የእውነት ሰው እንዲማርበት መሆን ነው ያለበት። ለማንኛውም ሰላማችሁ ይብዛልኝ። የምወዳችሁ እንግዲህ የዛሬው ቪዲዮ ይመስላል። የልዑል እናት ስትጨነቅ ያን ሁሉ ነገር አይታችኋል። ዛሬ እንግዲህ በስከ መጨረሻ ሁሉም ነገር ተሳክቷል ማለት ነው። እግዚአብሔር ይመስገን። እናንተም ለምታበረታቱኝ የእህት ወንድሞቼ ከልብ ከልብ ነው ማመሰግናችሁ። ሰላማችሁ ባላችሁበት ክፉ ነገር አይንካችሁ፣ ሰላምና ፍቅር ያምጣላችሁ። አሁንም አብሮነታችሁ አይለይ። ቪዲዮውን ስትጀምሩ ላይክ እያደረጋችሁ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ፣ በተረፈ ሰላምና ፍቅር እንመኝላችኋለን። ባይ ባይ።